ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የነበሩ ሁነቶችን ይዘን ቀርበናል አብራችሁን ቆዩ ቤተልሔም የገናን በዓል አከበረች። በቅድስት መንበር የምትገኘው የቤተልሔም ከተማ ከሁለት ዓመታት ቆይታ በኋላ የገናን በዓል አከበረች። በዓሉ የተከበረው ባሳለፍነው ቅዳሜና እሁድ ህዳር 27ና 28 2018 ዓ.ም በከተማው ማዘጋጃ ቤት አደባባይ የገናን ዛፍ በመትከልና መብራቶችን በማብራት ነበር። ይህ በዓል ዳግም መከበር መቻሉ በከተማዋ የደረሰውን ግጭትና ውድመት ተከትሎ የመታደስና የጽናት ምልክት መሆኑ ተገልጿል። የከተማዋ ከንቲባ ማህር ካናዋቲ በዓሉን በማስመልከት እንደተናገሩት የዘንድሮ ክብረ በዓል መነሻ ሐሳብም ተነሳና አብራ በሚል መሪ ቃል የተከበረ መሆኑን በመግለጽ በተለይ በጋዛ ውስጥ በርካታ ተግዳሮቶች ቢኖሩም ነዋሪዎቹ ብርሃንንና ተስፋን ለማቆየት ያላቸውን ቁርጠኝነት ማረጋገጥ እንዳለባቸው አጽንኦት ሰጥተው ተናግረዋል። በዕለቱ የተሰቀሉ የገና መብራቶች ለጎብኚዎችና ለዓለም አቀፉ ማህበረሰብ የአንድነትና የተስፋ ምልክት ሆኖ የታሰበ ነው። የአሳድ አገዛዝ የወደቀበት ዓመታዊ በዓል በሶሪያ ተከበረ። በሶሪያ አልሐዋሽ የአካር የግሪክ ኦርቶዶክስ ሊቀ ጳጳስ በተገኙበት ተከበረ። የቤተ ክርስቲያኗ ተወካዮች በብሔራዊ የመታሰቢያ ቀን ላይ የተሳተፉ ሲሆን ይህ ቀን ለሶሪያ ታሪካዊ ምዕራፍ መሆኑን ተናግረዋል። በመታሰቢያ በዓሉ ላይ የክርስቲያኖች ብሔራዊ አንድነትንና የንጹሐንን ሰላም በማሳደግ ረገድ ያላቸውን ሚና አጉልተው አሳይተዋል። የክርስቲያኖች አብሮነት በሀገሪቱ መታየቱ ተከባብሮና ተቻችሎ ለመኖር ወሳኝ ምዕራፍ መሆኑ ተገልጿል። የሶሪያ ክርስቲያኖች የቅድስት ባርባራን ክብረ በዓል አከበሩ። በሶሪያ የሚገኙ ክርስቲያኖች የቅድስት ባርባራን ክብረ በዓል ህዳር 25 ቀን 2018 ዓ.ም አከበሩ። ቅድስት ባርባራ በ3ኛው ክፍለ ዘመን አሁን ቱርክ ተብላ በምትጠራ ሀገር ትኖር እንደነበር የሚነገር ሲሆን በወቅቱ የሀገሪቱ ገዢ የነበረው ዲዮስኮርስ ሴት ልጅ ነበረች። ክብረ በዓሏ በእምነት ጥንካሬና ቅድስት ባርባራን ለሚያከብሯት የምትሰጠውን ጥበቃ ምክንያት በማድረግ የሚታሰብበት ቀን ነው። በእምነቷ ምክንያት ብዙ ሰቃየች ቅድስት ስትሆን ዛሬ ላይ ቅድስት ባርባራ የእሳትና የአደጋ መከላከል ምልክት በመሆን የማዕድን ቆፋሪዎችና የእሳት አደጋ ተከላካዮች ጠባቂ ቅድስት በመባል ትታወቃለች።